ተናስልኝ የምሽቱን የስፖርት ዘገባ ይዤ ቀርብ ያለው ከዘገባዎቹ ጋር ዮናስ ሾመ ነኝ። የኢትዮጵያ ቴኒስ ፌዴሬሽን ስፖርቱን ለማሳደግ አመርቂ እንቅስቃሴ እያደረገ እንዳልሆነ ተጫዋቾችና ሙያተኞች ገለጹ። ፌዴሬሽኑ ግን አስተባብሏል። ሰለሞን ገብረ እግዚአብሔር ተጨማሪ ዘገባ አለው። የቴኒስ ስፖርት በዓለማችን ተወዳጅ ነው። አገራችንም ዘልቆ ከገባ ዓመታት ተቆጥረዋል። አንዴ ሞቅ ሌላ ጊዜ ደግሞ ይቀዘቅዛል። እንቅስቃሴው ወጥነት የለውም። ዛሬም የውድድር መርሃ ግብር በተከታታይ ለመኖር ከዘመናዊ አጨዋወት ጋር መራመዳቸውን የሚያረጋግጡበት መድረክ እጦት ከስፖርቱ የሚለዩበት ጊዜ መቃረቡን ታሪኩና ደስታ ማሰልጠኛ የሚገኙት ሳራ ግዛውና ድንቅነሽ ታምሩ ይገልጣሉ። ክለባችን እርስ በርስ ነው የምንጫወተው። እርስ በርስ በምንጫወቱበት ጊዜ ደግሞ ልምድ አይኖረንም በደንብ የውድድር እጥረት አለ በጣም ያ ደግሞ ያለንበትን ደረጃ እንዳናውቅ አድርጎናል። ፌዴሬሽኑ ደግሞ አምና በቂ ውድድር በተለያዩ ማዕዘናት ማዘጋጀቱን የስራ ሂደት ዳይሬክተሩ ወይዘሮ አዜብ ወልደስላሴ ይገልጣሉ። ለ20 ቀናት የፈጀ ውድድር ተካሂዷል። 7 ክልሎችና መስተዳድሮች የተሳተፉበት ውድድሮች ተካሂደዋል። ይሄ ውድድር የፈጀው 20 ተከታታይ ቀናት ነው። ለምስራቅ አፍሪካ ውድድር የኢንተርናሽናል ቴኒስ ፌዴሬሽን በሚያዘጋጀው ማለት ነው በየጊዜው የራሳችን የምስራቅ አፍሪካ የዞናችንን ውድድር ሁልጊዜም ስለምንካፈል ለሱ ዝግጅት ደግሞ እንደገና አፕዴት አድርገናቸዋል። ስፖርቱ ትናንት በተጫዋችነት ዛሬ ደግሞ በአሰልጣኝነት የሚያውቁት አቶ ብርሃኑ አበበ ደግሞ በዋነኛነት ለክልሎች የተመጣጠነ ችሎታ እንዲኖራቸው በቂ ስልጠና ያለመሰጠቱን አንስተዋል። የራሱ ሜዳ ባለቤት ለመሆንም ፌዴሬሽኑ ያደረገው ጥረት አመርቂ አይደለም ይላሉ። ውድድሮች የሉም። ቴኒስ ፌዴሬሽን የራሱ ማዘውተሪያ ስፍራ የለውም። ክለቦች በክለቦች ሜዳ ነው የሚጠቀመው። ተወዳዳሪዎቹም ከክለብ የተገኙ ናቸው። የራሱ ሙያተኛ የለውም። በሙያተኛ አይመራም። በየክልሉ ራሳቸው ኢንስትራክተር ኖረው ራሳቸው እንዲያሰለጥኑ የሚለውን አሁን አሰልጣኝ በመፈለግ ላይ ነን። ይሄ የተሻሻለው ያልኩ ብዙ ብር ተጠይቀናል። የተሻሻለው አንዱ አሰልጣኝ እንግዲህ እዚህ ተፈትኖ እንትን ያለው በአገር ውስጥ 2-3 ጊዜ ተደጋጋሚ ጠይቀናል። ነገር ግን ያው አልተስማማንም በአንዳንድ ጉዳዮች ላይ። አሁን ግን ኦን ዘ ዌይ ነን። ሊስማማም ይችላል። የራሳችን ሜዳ ፌዴሬሽኑ የለውም። ለኛና ለዋና 15000 ካሬ ሜትር ነው። 7 ይደርሰናል ማለት ነው። ማኑዋል ስሩ ተባለን። ምን አይነት ማኑዋል፣ ምን አይነት ሜዳ መሰራት እንዳለበት፣ በዛ ሜዳ ምን መሆን እንዳለበት፣ የሜዳው አይነት የምስራቅ አፍሪካንም የአፍሪካንም የዓለምንም ጨምሮ ሊያወዳድር የሚችል ምን ያህል ሜዳ ነው፣ ስታንዳርዱ ምን አይነት ነው የሚለውን ሁሉ በደንብ አውጥተን ሰነድ ጽፈን ለዋናው መስሪያ ቤት ሰጠን። ዋናው መስሪያ ቤት ጨረታ አካሂዶ ኦሬዲ ከኢንጂነሮቹ ጋራ ተወያይተን 10+1 ሜዳ ሊካሄድ ነው ማለት ነው። ዳሽን ቢራና አርሰናል ባደረጉት ስምምነት መሰረት በሱሉልታ ከተማ ለ33 እግር ኳስ አሰልጣኞች ሲሰጥ የቆየው ስልጠና ተጠናቀቀ። ከኢትዮጵያ ፕሪሚየር ሊግ እንዲሁም በስልጠና ሙያ ለተሰማሩ አሰልጣኞች የተሰጠው ስልጠና በንድፈ ሀሳብና ተግባር ላይ ትኩረት ያደረገ መሆኑም ታውቋል። ስልጠናውን የሰጡት ከአርሰናል ክለብ የአሰልጣኞች ቡድን አባላት የሆኑት ሚስተር ሂል ሃርቪና ፓትሪክ ጋቫንሃን ናቸው። በያያ ቪሌጅ ስልጠናውን ሲጠናቀቅ የዳሽን ቢራ ዋና ስራ አስፈጻሚ ሚስተር ዴቭሊን ሄዝወርዝ የኢትዮጵያን እግር ኳስ ስፖርት ለማሳደግ ፋብሪካው ትኩረት እንደሚሰጥ ገልጸዋል። የስልጠናው ተካፋዮች በበኩላቸው የተሰጣቸው ስልጠና ሙያቸውን እንደሚያሳድግ ገልጸው ዳሽን ቢራ ላሳየው ተነሳሽነት ምስጋና አቅርበዋል። በቀጣይ በታዳጊ ወጣቶች አሰለጣጠን ዙሪያ ያተኮረ ስልጠና እንደሚሰጥም ታውቋል። የፊፋው ፕሬዝዳንት ሴፕ ብላተርና የአውሮፓ እግር ኳስ ማህበር ፕሬዝዳንት ሚሼል ፕላቲኒ የተጣለባቸው የ90 ቀናት እገዳ እንዲነሳላቸው ያቀረቡት ጥያቄ ውድቅ ተደረገ። ብላተርና ፕላቲኒ በጥቅምት ወር ከሙስና ጋር በተያያዘ የ3 ወራት እገዳ የተጣለባቸው ሲሆን ውሳኔውን በመቃወም ቅጣቱ እንዲነሳላቸው ይግባኝ ቢሉም የፊፋ ስነ ምግባርና የይግባኝ ሰሚ ኮሚቴ ጥያቄያቸውን ተቀባይነት እንደሌለው አስታውቋል። ሚሼል ፕላቲኒ የተላለፈባቸው ቅጣት ከማንኛውም የእግር ኳስ እንቅስቃሴ የሚከለክል በመሆኑ ለፊፋ ፕሬዝዳንታዊ ምርጫ ለመሳተፍ የሚያስችላቸውን ቅድመ ሁኔታ ማሟላት አልቻሉም። ስለሆነም በምርጫው ብላተርን የመተካት ህልማቸው እውን ሊሆን እንደማይችልም ተገልጿል። ሴፕ ብላተር እና ሚሼል ፕላቲኒ ሰጪና ተቀባይ ሆነው ፈጽመውታል በተባለ ህገወጥ የ2 ሚሊዮን ስዊዝ ፍራንክ ምክንያት ቅጣቱ የተላለፈባቸው ሲሆን ሁለቱም ውንጀላቸውን አስተባብለዋል።
ኢትዮጵያ የሯጮች ሀገር ብቻ ሳይሆን የሩጫ ሀገርም ሆናለች። ታላቁ ሩጫ በኢትዮጵያ ዘንድሮ ለ15ኛ ጊዜ ይካሄዳል። ወጣቶች፣ አዛውንቶች፣ ለጤና የሚሮጥ ለበጎ አድራጎት፣ ለውጤት በተለያየ ምክንያት ታላቁ ሩጫ በኢትዮጵያ የማይቀርበት ዓመታዊ ድግስ ሆኗል። በዓለማችን ሊሮጥባቸው ከሚገቡ 10 የጎዳናዎች ሩጫ መካከል አንዱ ታላቁ ሩጫ በኢትዮጵያ የፊታችን እሁድ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ብቻ ይጠብቁ። የምሽቱ የስፖርት ዘገባችን ተጠናቋል። መልካም ምሽት።